Right now, open your lips. አሁን አንደበታችሁን ከፍታችሁ የምትፈልጉትን ነገር ለመጠየቅ እምነታችሁን መጠቀም ጀምሩ። እግዚአብሔርን ቀድሰኝ ይበሉት። ጌታ ሆይ ቀድሰኝ፣ ና ወደ ልቤ፣ በከበረው ደምህ እጠበኝ። ነፍሴን አድናት ጌታ ሆይ፣ በከበረው ደምህ አንጻኝ። Ask him to cleanse you with his precious blood. በከበረው ደሙ እንዲያነጻችሁ ጠይቁት። In the mighty name of Jesus Christ. በኢየሱስ ስም ጸለይን። አምናለሁ አሁን ልባችሁ የተቀደሰ ቤተ መቅደስ ሆኗል። በኢየሱስ ስም ተቀመጡ። There's a very important issue we need to know. It's not only አንድ ጠቃሚና ልናውቀው የሚገባ ነገር እምነታችሁ የሚገነባው አንድ የእግዚአብሔር አገልጋይ ለእናንተ ሲጸልይ ብቻ ሳይሆን በጸና ሕመም ውስጥ ላለ ሰው ሲጸልይ እናም ያ ሰው ተፈውሶ ዘሎ ሲነሳ ስታዩ መደነቅ ትጀምራላችሁ። ይሄም እምነታችሁን ይገነባዋል። አጠገባችሁ ላለው ሰው እንዲህ በሉት፣ ይሄ እምነቴን ይገነባዋል በሉት። and you need this faith to put a demand. የምትፈልጉትን ነገር ለመጠየቅ እምነት ያስፈልጋችኋል። እግዚአብሔርን ታምም ያለው ፈውሰኝ ብላችሁ ለመጠየቅ እምነት ያስፈልጋችኋል። እግዚአብሔር ሆይ ታምም ያለው ፈውሰኝ ብላችሁ ለመጠየቅ እምነት ያስፈልጋችኋል። በተመሳሳይ መልኩ ነው አንድን የእግዚአብሔር ሰው እንዲጸልይላችሁ መጠየቅ ያለባችሁ። የእግዚአብሔር ሰው ጸልይልኝ ብላችሁ ለመጠየቅ እምነት ያስፈልጋችኋል። You can't just come to your senses or ስላመማችሁ ብቻ ዝም ብላችሁ በስሜት ሄዳችሁ የእግዚአብሔር ሰው ጸልይልኝ አይባልም። እንደዚህ ያለ ነገር በመጽሐፍ ቅዱስ ውስጥ አታገኙም። በእምነት ብቻ ነው ሲጠይቁ የምንመለከተው። ስለዚህ የእግዚአብሔር ቅባት በመካከላችን ሲኖር እንዲሆንልን የምንፈልገውን ነገር የምንጠይቀው በእምነት ብቻ ነው። so you need that faith. That is why the Bible says only faith places him. ይሄ እምነት ሊኖራችሁ ይገባል። ከዚህም የተነሳ ነው መጽሐፍ ቅዱስ ሲናገር ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም የሚለው። ይሄም ማለት ያለ እምነት ምንም ነገር ከእግዚአብሔር ጋር ልትሰሩ አትችሉም ማለት ነው። When it is time like this, it is time to pay attention. እንደዚህ አይነት መንፈሳዊ ፕሮግራሞችን እና ልምምዶችን በትኩረትና በጽሞና ነው ልትከታተሉ የሚገባው። እንዴት አድርገን ነው በጽሞናና በትኩረት መሆን የምንችለው? በጸሎት መንፈስ ወይንም አመለካከት በመሆን ነው። ለምሳሌ አሁን እኔ እየሰበኳችሁ እያለ እናንተ ደግሞ በጸሎት መንፈስ ልትሆኑ ይገባል። በመላው ዓለም ሆናችሁ ይህንን ትምህርት እየተከታተላችሁ ያላችሁ ተመልካቾች አሁን እኔ እያስተማርኩኝ ያለሁትን ትምህርት እየሰማችሁ በተመሳሳይ ሰዓት በጸሎት መንፈስና አመለካከት ሁኑ። በጸሎታችሁ ቀጥሉ። Simple language, we have given you some words that has been anointed. Take more of me, give more of you. አንድ ከጌታ የተቀበልነውን ቀላል የጸሎት ሐሳብን ሰተናችሁ ነበር። እንዲህ የሚል ጌታ ኢየሱስ ሆይ ብዙ ድካሞችን ውሰድልኝ፣ ካንተ ብዙ ብርታቶችን ስጠኝ። ጌታ ሆይ ከእኔ ብዙ ንዴትን፣ ብዙ ኃጢአትን፣ ብዙ ስንፍናን ውሰድልኝ፣ ካንተ ብዙ ንጽህናን፣ ብዙ ቅድስናን ስጠኝ እያላችሁ መጸለይ። ይህንን ጸሎት በልባችሁ ስለምትሉት ከንፈራችሁ አይንቀሳቀስም። ስለዚህ ትኩረታችሁን አይረብሸውም። Do you know as I'm talking to you, I'm praying. እኔ አሁን እያስተማርኳችሁ እያለ በልቤ እየጸለይኩም እንደሆነ ታውቃላችሁ። በልቤ እንደዚህ እያልኩኝ ጌታ ሆይ ማንነቴን ውሰድልኝ፣ ብዙ ማንነትህን ስጠኝ፣ ብዙ ቅድስናህን፣ ብዙ ንጽህናህን፣ ብዙ ታማኝነትህን፣ ብዙ መልካምነትህን ስጠኝ እያልኩኝ። ይሄ
በመንፈስ መጸለይን እንድትለማመዱ ይረዳችኋል። You don't know how to pray in the spirit. All the prayer you know is in the name of Jesus, in the name of Jesus, in the name of Jesus. አብዛኛዎቻችሁ እንዴት በመንፈስ እንደሚጸለይ አታውቁም። በቃ ዝም ብላችሁ በስሜትና በጩኸት በኢየሱስ ስም በኢየሱስ ስም በኢየሱስ ስም ማለት ነው የለመዳችሁት። አሁን እኔ ቆሜ እያስተማርኳችሁ በተመሳሳይ ሰዓት በልቤ ደግሞ እየጸለይኩኝ ነው። ይሄ የመንፈሳችን ጸሎት ነው። So often time in the name of Jesus, in the name of Jesus is saying where. ብዙ ጊዜ በስሜትና በልማድ በኢየሱስ ስም በኢየሱስ ስም እያልን የምንጸልየው ያ ዝም ብሎ ባዶ ቃላትን እየደረደራችሁ ነው እንጂ ጸሎት እየጸለያችሁ አይደለም። It's not everybody that say in the name of Jesus, in the name of Jesus, in the name of Jesus, in Jesus, Jesus. በኢየሱስ ስም በኢየሱስ ስም በኢየሱስ ስም እያለ የጮኸ ሰው ሁሉ እየጸለየ ነው ማለት አይደለም። እንደውም አብዛኞቻችን ዝም ብለን ባዶ ቃል ወይንም ስም ነው የምንጠራው። በዚህ ምክንያት ነው ስትጸልዩ ሰውነታችሁ ተወጣጥሮ ሙሉ ሰውነታችሁ የሚንቀሳቀሰው። ነገር ግን ማወቅ ያለባችሁ ነገር የመንፈስ ጸሎት የሰውነታችሁን መንቀሳቀስና መወራጨትን አይፈልግም። If spirit prayer by the Holy Ghost need በመንፈስ ቅዱስ የምንጸልየው ጸሎት የሰውነታችንን እንቅስቃሴ የሚፈልግ ቢሆን ኖሮ የምትጸልዩለት ሰው ያለበት ቦታ ድረስ ግዴታ መሄድ አለባችሁ ማለት ነው። ታዲያ እንደዛ ከሆነ እዚሁ ቆሜ በአካል አሜሪካ ሳልሄድ አሜሪካ ላለ ሰው ስጸልይ ወዲያውኑ እንዴት ሊፈወስ ቻለ? Yes, and it happened immediately. No, it means that's not it is. ይሄ የሚያሳየን ጸሎት በዋነኝነት የሚፈልገው የሰውነት እንቅስቃሴን ሳይሆን መንፈሳችንን መሆኑን ነው። በጥሞናና በትኩረት የምትጸልዩ ከሆነ ተራራን የሚንድ እምነትን መገንባት ትችላላችሁ። ይሄም ማለት አሁን እኔን እያዳመጣችሁኝ በልባችሁ ደግሞ መጸለይን መለማመድ ማለት ነው። በጸሎት መንፈስ ሁኑ። There are many things you are entitled to as I'm talking to you. እኔ አሁን እያስተማርኳችሁ መንፈሳዊ ዓለም ላይ እንድትመለከቱት የተፈቀደላችሁ ብዙ ነገር አለ። በጸሎት መንፈስ መሆንን ብትለማመዱ ኖሮ በመንፈሳዊ ዓለም ላይ ያሉ መንፈሳዊ ነገሮችን በራእይ መመልከት ነበረባችሁ። ለምሳሌ በጸሎት መንፈስ ብትሆኑ ኖሮ እኔን ስታዩኝ ይሄ ሰውዬ ምን አይነት ኃይል ነው የሚጠቀመው? ምንድነው በዙሪያ ያለው ብላችሁ ጠይቃችሁ በራእይ ታዩ ነበር። But you cannot see anything. You only see a man talking to you. ነገር ግን ብዙዎቻችሁ ምንም ነገር አታዩም። የሚታያችሁ የሆነ ቆሞ የሚናገር ሰውዬ ብቻ ነው። በዚህ ምክንያት ነው ሁል ጊዜ ለማመን የምትቸገሩት። ይሄ ቆሞ የሚሰብከው ሰውዬ ቁመናው ብቻ የሚታያችሁ ከሆነ መንፈሳዊውን ዓለም ግን መመልከት የማትችሉ ከሆነ ለማመን ይከብዳችኋል። For your belief to have a foundation, እምነታችሁ መሰረት እንዲኖረው ነገሮችን ከሚታየው ነገራቸው ባሻገር ልትመለከቱ ይገባል። በራእይና በመገለጥ ማለቴ ነው። ወደ ቤተ ክርስቲያን ሄዳችሁ ከመካፈላችሁ በፊት ስለ አገልጋዩ በራእይ ወይንም በህልም የሆነ መንፈሳዊ መረዳትን ማግኘት ነበረባችሁ። አለበለዚያ ግን ከሚታየው ነገር አሻግራችሁ ማየትን ካልቻላችሁ አገልጋዩ ልክ እንደናንተ አይነት የቆዳ ቀለምና ቁመት ስላለው እንደ አንድ የዩኒቨርሲቲ አስተማሪ ወይንም ፕሮፌሰር ተፈጥሯዊ ነገርን ብቻ እያስተማራችሁ እንደሆነ ትቆጥሩታላችሁ። when you see beyond this appearance, the job is half done. ነገሮችን ከሚታየው ነገራቸው ባሻገር መንፈሳዊ ነገራቸውን ማየት ከጀመራችሁ 50% ስራችሁን ሰራችሁ ማለት ነው። የዚህ ዘመን ክርስትና ግን አንድ ሰው ተነስቶ እንጸልይ ካለ እምነቱ ኖራችሁም አልኖራችሁም መጸለይ ትጀምራላችሁ። ክርስትና የሚነግረን ነገር ግን ጸሎትን ለመጸለይ ግዴታ እምነት ሊኖረን እንደሚገባ ነው። ምክንያቱም እምነት ሳይኖረን የምንጸልይ ከሆነ ታዲያ በየትኛው ስልጣናችን ነው ከቅባቱ ላይ የምንፈልገውን ነገር የምንወስደው? እንዴት እምነት ሳይኖረን ወደ እግዚአብሔር ስንጸልይ
በየትኛው ስልጣን ወይንም መንገድ ነው ታዲያ ቅባቱ ጥያቄያችንን እንዲመልስልን የምንጠብቀው? ይሄ ማለት እኮ ውሃን በመረብ እንደ መቅዳት ማለት ነው። Mark 5, verse 34. He said to her, Daughter, your faith has healed you. የማርቆስ ወንጌል ምዕራፍ 5 ቁጥር 34ን እናንብበው እስቲ። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም እረፊ አላት። ከዚህ የምንረዳው እምነቷ ነው ከኢየሱስ ውስጥ የፈውስ ቅባት እንዲወጣ ያደረገው ማለት ነው። እምነት ነው የበረከት ቅባት እንዲለቀቅልን የሚያደርገው። እምነት ነው የነፃ መውጣት ቅባት እንዲለቀቅልን የሚያደርገው። እምነት ነው ጠርምሰን የምንወጣበትን ቅባት እንዲለቀቅልን የሚያደርገው። ኢየሱስ ራሱ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም እረፊ አላት። We all regard faith as heavenly currency. ሁላችንም እምነትን በሰማይ ያሉ ነገሮችን የምንገበያይበት ገንዘብ እንደሆነ አድርገን ነው የምንቆጥረው። ብዙ እምነት ሲኖራችሁ በርካታ በሰማይ ያሉ ነገሮችን መገበያየት ትችላላችሁ ማለት ነው። Are you praying with your heart? Simple prayer. Take more of me, give me more of you. አሁን በልባችሁ እየጸለያችሁ ነው? እንዲህ በማለት ቀላል ጸሎትን ጸልዩ። ጌታ ሆይ የኔን ብዙ ባህሪ ውሰድልኝ፣ ያንተን ብዙ ባህሪ ስጠኝ እያላችሁ በልባችሁ ጸልዩ። ጌታ ሆይ የእኔን ብዙ ባህሪያት ውሰድልኝ፣ ያንተን ብዙ ቅድስናን ስጠኝ፣ ያንተን ብዙ ጽድቅን ስጠኝ፣ ያንተን ብዙ ንጽህናን ስጠኝ በማለት ቀጥሉበት። ደጋግማችሁ መጸለያችሁን ቀጥሉ። ከዛም የጌታ መንፈስ ራሱ ጣልቃ ገብቶ አብሮ ያግዛችኋል። ይህም እምነታችሁን ያሳድገዋል። የበለጠ እያደገ ይመጣል። ከዛም በሰማይ ያሉ ነገሮችን የምትገዙበትን ብዙ የሰማይ መገበያያ ወይንም እምነትን አገኛችሁ ማለት ነው። We don't just listen to the gospel. We listen to the gospel by being in an attitude of prayer. ወንጌልን ዝም ብለን ተቀምጠን ሳይሆን መስማት ያለብን በጸሎት መንፈስ ሆነን ነው መስማት ያለብን። ለምሳሌ እቤት ሆናችሁ የሆነ የክርስቲያን ቻናል ከፍታችሁ ሰባኪው እየሰበከ ካያችሁ እናንተም ልባችሁ በፍጥነት በጸሎት መንፈስ ሊሆን ይገባል። ካልሆነ ግን የምትሰሙት ሁሉ በአንድ ጆሮአችሁ ገብቶ በሌላ ጆሮ ይወጣል፣ ፍሬ አያፈራም። Like I'm talking to you now, you must be in an attitude of prayer. Take more of me, give me more of you. Take more of me, give me more of you. እኔ አሁን እያስተማርኳችሁ እናንተ ደግሞ በጆሮአችሁ ያዳመጣችሁኝ፣ ልባችሁ ግን በጸሎት መንፈስ መሆን አለበት። ጌታ ሆይ የኔን ብዙ ባህሪያት ውሰድልኝ፣ ያንተን ብዙ ቅድስና ስጠኝ፣ ያንተን ብዙ ጽድቅ ስጠኝ፣ ያንተን ብዙ ንጽህና ስጠኝ፣ ያንተን ብዙ የመታዘዝ ሕይወት ስጠኝ በሉ በልባችሁ። ከዛም በዚሁ መልክ ከቀጠላችሁ እኔንም ሆነ ያላችሁበትን ሁኔታ በአይናችሁ ሳይሆን በልባችሁ ማየት ትጀምራላችሁ። ራእይ ማየት ትጀምራላችሁ። You can only see vision when you see something with heart. ራእይ ወይንም መንፈሳዊ ነገርን ልታዩ የምትችሉት በመንፈሳችሁ ብቻ ነው። በዚህ አይን ግን ምንም መንፈሳዊ ነገሮችን ማየት አትችሉም። ልባችሁ የጸሎት ክፍላችሁ እንደሆነ ታውቃላችሁ አይደል? ልባችሁ የእግዚአብሔር ቤተ መቅደስ ነው። ራእይ ማየት ትፈልጋላችሁ? ያንን ማየት የምትችሉት በልባችሁ ማለትም በመንፈሳችሁ ብቻ ነው። In my heart, Lord, I want to be like Jesus. In my heart. እግዚአብሔር ሆይ በልቤ ውስጥ እንደ ኢየሱስ መሆን እፈልጋለሁ። በልቤ ውስጥ አዎ፣ በመንፈስ መጸለይን በሚገባ መማር አለባችሁ። ለምሳሌ አውሮፕላን ልትጠብቁ ኤርፖርት ውስጥ ሆናችኋል እንበል። ከሰዎች ጋር ያላችሁን ወሬ ቀንሱ። እናም የጸሎት ሰዓት ነው ብላችሁ በልባችሁ ጸልዩ። ጸሎት የምትጸልዩበትን ሰዓት ራሳችሁ መፍጠር አለባችሁ። Everywhere can be an altar. Altar of God, everywhere. ማንኛውም ስፍራ የጸሎት መሰዊያ ሊሆን ይችላል። ተቀምጣችሁ መጸለይ ትችላላችሁ። ወደ ፕሌኑ እየገባችሁ መጸለይ ትችላላችሁ።
ተመልሳችሁ ስትቀመጡ መጸለይ ትችላላችሁ። በዚህም ምክንያት ሰይጣን በድንገት ሳትዘጋጁ አይዛችሁም። ምክንያቱም አሁን እያጋጠመን ያለው ትልቁ ችግር ሰይጣን ያልተዘጋጁ ክርስቲያኖችን በድንገት ያጠቃቸዋል። አንዳንዶቻችሁ ህልማችሁን ተመልከቱ። ገና በኢየሱስ ስም ሳትሉ ሰይጣን ቀድሞ የፈለገውን ነገር በህልማችሁ ያደርግባችኋል። ለምሳሌ የሆነ የህይወት ውጥንቅጥ አጋጠማችሁ። ከዛም እንደ አይነ ስውር ሰው ምን እየተካሄደ እንደሆነ ሳታውቁ ዝም ብላችሁ ኢየሱስን ሳትይዙ መጓዝ ጀመራችሁ። ከዛም የደረጃው ጠርዝ ጋር ደርሳችሁ ልትወርቁ ስትሉ ኢየሱስ ኢየሱስ ማለት ትጀምራላችሁ። ይሄ ትክክል አይደለም። ምክንያቱም ኢየሱስን የጠራችሁት የእውነት እያመለካችሁት ስለነበረ ሳይሆን ዝም ብላችሁ ለተራ ጥቅማችሁና እንዲያድናችሁ ብቻ ነው የጠራችሁት። ነገር ግን ከኢየሱስ ጋር አብራችሁ ከነበራችሁ ወይንም በሰላሙ ጊዜ ልባችሁን ኢየሱስ ኢየሱስ ማለትንና ማሰላሰልን ካስለመዳችሁት ልክ የደረጃው ጫፍ ጋር ስትደርሱ እርሱ ራሱ ያሻግራችኋል። ምክንያቱም ኢየሱስን የጠራችሁት ያጋጠማችሁን ችግር ለመሻገር ብላችሁ ሳይሆን በደናው ጊዜም አብራችሁት ስለነበራችሁ። አሁኑኑ ይህን ልምምድ ጀምሩት። ይሄ የእኔ የህይወቴ ምስጢር ነው። አሁን እያወራኋችሁ በተመሳሳይ ሰዓት እየጸለይኩኝም ነው። ምግብ እየበላውም ጸልያለሁ። ይህንን ማድረግ ተለማምጃለሁ። የሆነ ሰዓት ብቻ መርጣችሁ የምትጸልዩ ከሆነ ሰይጣን ከዛ ሰዓት ቀድሞ ያገኛችኋል። እርሱ የራሱ መንገድና አሰራር አለው። ያንንም ይተገብረዋል። ዛሬ የጀመራችሁት ይሄ የጸሎት ልማድ ስትጀምሩት እጅግ በጣም ከባድ ሊሆን ይችላል። ነገር ግን ማወቅ ያለባችሁ በህይወታችሁ ላይ ኢየሱስ የራሱን ድርሻ ለመጫወት ከመምጣቱ በፊት የራሳችሁን ድርሻ እንድትወጡ ይረዳችኋል። ተስፋ አትቁረጡ። ኃይልና ቅባትን ከኢየሱስ ውስጥ ወደኛ ህይወት መሳብ የምንችለው በእምነት ብቻ ነው። ይህንን እምነት የምንገነባበት ምርጡ መንገድም ዛሬ የጀመራችሁት መንገድ ነው። ይህም መንገድ በመንፈስ መጸለይ ነው። ጌታ ሆይ የእኔን ብዙ ባህሪያት ውሰድልኝ፣ ያንተን ብዙ ባህሪያትንም ስጠኝ እያላችሁ ደጋግማችሁ በልባችሁ መጸለይ። እንደዚህ በልባችሁ ስትጸልዩ በድንገት የሆነ በሽታ ለቋችሁ ቢሄድ እንዳትገረሙ። አዎ ብዙ ነገር ሊከሰት ይችላል። ወንድሜ ልጠይቅህ፣ አሁን በልብህ ምን እያልክ ነው? መንፈስ ቅዱስ ሆይ የኔን ብዙ ደካማ ባህሪያትን ውሰድልኝ፣ ያንተን ብዙ ባህሪያትንም ስጠኝ፣ ብዙ ብርታትህን ስጠኝ፣ ብዙ ቅድስናህን ስጠኝ፣ ብዙ ንጽህናህን ስጠኝ። መንፈስ ቅዱስ ሆይ የኔን ብዙ ደካማ ባህሪያትን ውሰድልኝ፣ ያንተን ብዙ ባህሪያትንም ስጠኝ እያልኩኝ ነው። አሁንም እኔ ያዋራውክ እያልከው ነው አይደል? እናም ይሄንን ልማድን አድርገ ለመቀጠል ቃል ትገባለህ? ሕይወታችሁ የእውነት እንዲለወጥ ከፈለጋችሁ ከዚህ በፊት ሞክራችሁ የማታውቁትን ነገር ልታደርጉ ግድ ነው። ይሄ መገለጥ ለእናንተ ነው። የስኬትን መንገድ እየጠቆምኳችሁ እኮ ነው። አሁን ተነስታችሁ ይሄንን ቃል እንድትገቡ ፈልጋለሁ። እግዚአብሔር የተቀባ ቃል ሰጥቶናል። ይሄም ጌታ ሆይ የኔን ብዙ ደካማ ባህሪያትን ውሰድልኝ፣ ያንተን ብዙ መልካም ባህሪያትን ስጠኝ የሚል ነው። ብዙ ታማኝነትህን፣ ብዙ መልካምነትህን፣ ብዙ ራስ የመግዛት ባህሪህን ስጠኝ መንፈስ ቅዱስ ሆይ። ከንፈራችሁ ሳይንቀሳቀስ፣ ሰውነታችሁ ሳይንቀሳቀስ፣ በዙሪያችሁ ያሉ ሰዎች እየጸለያችሁ እንደሆነ ሳያውቁ ይህንን ማድረግ ከቻላችሁ ምንም የሚያቆማችሁ ነገር የለም። ሰማይ ብቻ ነው ገደባችሁ። ስለዚህ አሁን ቃል ልንገባ ይገባል። ለእግዚአብሔር ቃል ልንገባ ይገባል።
praying now? አሁን እየጸለያችሁ ነው? ይህንን ማድረጋችሁን ከቀጠላችሁ በቅርቡ ይህንን ልማዳችሁን ማቆም ይከብዳችኋል። ልክ ደም በሰውነታችሁ ውስጥ እንዴት ሳያቋርጥ እንደሚጓዝ ታውቆ የለ? ይሄ ጸሎትም ልክ እንደዚሁ ነው በልባችሁ ውስጥ የሚቀጣጠለው። But you must start it first. አስቀድማችሁ ግን መጀመር አለባችሁ። ልክ ጴጥሮስ ከጀልባ ውስጥ ሆኖ ኢየሱስ ሆይ ወደ አንተ መምጣት እፈልጋለሁ እንዳለው ማለቴ ነው። እሺ መጀመሪያ እምነትህን ልየው፣ በውሃ ላይ መራመድ ጀምር፣ ከዛም እረዳሃለሁ እንዳለው ይሄው ኢየሱስ ነው ዛሬም ከናንተ ጋር ያለው። He doesn't just walk to you and say, be healed. ኢየሱስ ዝም ብሎ ወደ እናንተ መጥቶ ተፈወሱ አይልም። መጀመሪያ እምነታችሁን እንድታሳዩት ይፈልጋል። ሁል ጊዜ ኢየሱስ እንዴት መስራት እንዳለብን የማናቀውን ነገር ይሰጠናል። ከዛም መንገዱን ያስተምረናል። When Peter got to a certain level of the water and the water ኢየሱስ ጴጥሮስ እየሰጠመም ቢሆን ወደ ኋላ ሳይመለስ ወደፊት ለመሄድ እየጣረ እንደሆነ ተረዳ። መቼም ታውቃላችሁ፣ ውሃ ውስጥ እየሰጠማችሁ ከመጣችሁ ወደ መጣችሁበት ነው የምትመለሱት እንጂ ወደፊት አትሄዱ። ጴጥሮስ በውሃው ላይ የተራመደ የተወሰነ ከሄደ በኋላ መስጠም ጀመረ። እጁን ወደ ላይ አንስቶ ኢየሱስን እርዳኝ አለ። ጴጥሮስ ግን ወደ ኋላ ከመመለስ ይልቅ እየሰጠመ ውሃው አፉ ውስጥ እየገባም ቢሆን ወደፊት መሄድን መረጠ። ኢየሱስም ይሄንን ሲያይ ይሄ ልጅ የእውነቱን ወደ እኔ መምጣት ፈልጓል ማለት ነው ብሎ እጁን ዘረጋለት። ከዛም ይሄው ልረዳ ዝግጁ ነኝ ብሎ እጁን ዘረጋለት። ወዲያውኑ ጴጥሮስ በባህሩ ላይ ተንሳፈፈ። ያለ አደጋ ጊዜ መንሳፈፊያ ጃኬት አስቡት፣ ያለ አደጋ ጊዜ መንሳፈፊያ ጃኬት ባህር ላይ ሲንሳፈፍ። So in the same way, what is good for Peter, good for you. ስለዚህ ለጴጥሮስ ጥሩ የሆነው ነገር ሁሉ በተመሳሳይ መልኩ ለናንተም ጥሩ ነገር ነው። ኢየሱስ ሊረዳችሁ ሲል ከልብ የሆነ እውነተኛ ፍላጎታችሁን ያያል። አጠገባችሁ ያለውን ሰው እንዲህ በሉት፣ ኢየሱስ ሁል ጊዜ እንዴት መስራት እንዳለብን የማናቀውን ነገር ይሰጠናል፣ ከዛም መንገዱን ያስተምረናል በሉት። ብዙ ጊዜ እንዴት ማድረግ እንዳለብን የማናቀውን ነገር ነው ኢየሱስ የሚያዘን፣ ከዛም እንዴት ማድረግ እንዳለብን ራሱ ያስተምረናል። If you know when Jesus will answer you, you only pray at that time. ኢየሱስ ጸሎታችሁን መቼ እንደሚመልስ ብታውቁ ኖሮ በዛ ሰዓት ትጸልዩ ነበር። ነገር ግን ጸሎታችሁን መቼ እንደሚመልስ ስለማታውቁ ሳታቋርጡ ትጸልያላችሁ። ይሄም በጣም ደስ የሚል ነገር ነው። ሁል ጊዜ ኢየሱስ እንዴት መስራት እንዳለብን የማናውቀውን ነገር ይሰጠናል፣ ከዛም መንገዱን ያስተምረናል። This is why he said, I will make you fishers of men. ከዚህም የተነሳ ነው ሰዎችን የምታጠምዱ አደርጋችኋለሁ ተብሎ የተጻፈው። ሰዎችን የምታጠምዱ አደርጋችኋለሁ አለ። እርሱ ሳያስተምረን በራሳችን ሰዎችን እንዴት ማጥመድ እንዳለብን የምናውቅ ቢሆን ኖሮ ሰዎችን የምታጠምዱ አደርጋችኋለሁ ባላለን ነበረ። ስለዚህ አሁኑኑ በመንፈስ መጸለይን መለማመድ ጀምሩ። ጌታ ሆይ የኔም ብዙ ድካሞች ውሰድልኝ፣ ያንተን ብዙ ብርታቶች ስጠኝ እያላችሁ። ምክንያቱም በሕይወታችሁ የሚደረግላችሁ ተአምራት ከእናንተ ጋር እንዲቆይ ኢየሱስ ያስፈልጋችኋል። Anybody can receive miracle, but not anyone can maintain them. ማንም ሰው ተአምራት ሊደረግለት ይችላል። ነገር ግን ሁሉም ሰው ያንን የተደረገለትን ተአምር ከራሱ ጋር ያቆየዋል ማለት አይደለም። ልክ በቤታችሁ እንደነበረው መኪና ወይንም ስትሰሩት እንደነበረው ንግድ ወይንም የነበራችሁ መልካም ትዳር የሆነ ጊዜ የተቀበላችሁት በረከት ነበረ። ነገር ግን ማቆየት ስላልቻላችሁ ዛሬ ከናንተ ጋር የሉም። ስለዚህ ከጌታ የተቀበላችሁትን በረከት በፈተና ውስጥ ይዛችሁ ስለመቆየት ነው እያልኳችሁ ያለሁት።
በመንፈስ መጸለያችሁ ለዚህ ይረዳችኋል። Take more of me, give me more of you. ጌታ ሆይ የኔን ብዙ ድካሞችን ውሰድልኝ፣ ያንተን ብዙ ብርታቶች ስጠኝ እያላችሁ በመንፈስ መጸለይን ስትለማመዱ ሁል ጊዜ ከመንግሥተ ሰማይ ጋር ነው የምትጓዙት ማለት ነው። እናንተ ግን ይህን አታስተውሉም። የእግዚአብሔር መንግሥት ከእናንተ ጋር ብትሆንም እናንተ ግን መንግሥቱ ወደ እናንተ እንድትመጣ ትጠይቃላችሁ። ኢየሱስ ኢየሱስ ና ኢየሱስ ትላላችሁ። ኢየሱስ ግን ከእናንተ ጋር ነው፣ ከልባችሁ ጋር። ልባችሁ መንግሥተ ሰማይ ነው፣ የኢየሱስ ማደሪያ። ስለዚህ አንጹት። ጌታ ሆይ የኔም ብዙ ድካሞችን ውሰድልኝ፣ ያንተን ብዙ ብርታቶች ስጠኝ። ጌታ ኢየሱስ ሆይ ብዙ ታማኝነትህን ስጠኝ። ጌታ ኢየሱስ ሆይ ብዙ መልካምነትህን ስጠኝ። ጌታ ኢየሱስ ሆይ ብዙ ራስን የመግዛት ባህሪያትን ስጠኝ እያላችሁ In Jesus' name. በኢየሱስ ስም አሁን ልጸልይላችሁ። ምንም ነገር ከዚህ ኪዳን አያወጣችሁም። አሁን የቆማችሁት የእግዚአብሔር ቃል ያለማቋረጥ በልባችሁ እንዲፈስ አደርጋለሁ ብላችሁ ለእግዚአብሔር ቃል ለመግባት ነው። ቃሉ ያለማቋረጥ በልባችሁ ውስጥ መፍሰሱን ይቀጥላል። ቃሉ ያለማቋረጥ በመንፈሳችሁ ውስጥ መፍሰሱን ይቀጥላል። His word will continue to run in your heart. His word. ቃሉ ያለማቋረጥ በመንፈሳችሁ ውስጥ መፍሰሱን ይቀጥላል። በኢየሱስ ስም ጸለይ። Jesus Christ's name we pray. Yes. His word will continue to run. አዎ ቃሉ ያለማቋረጥ በመንፈሳችሁ ውስጥ መፍሰሱን ይቀጥላል። Prayer is the key. Prayer is the key. Prayer is the master key. Jesus started with prayer and ended with prayer. ጸሎት ቁልፍ ነገር ነው። ጸሎት ለሁሉም ነገር ቁልፍ ነው። ኢየሱስ ራሱ ጉዞውን የጀመረው በጸሎት ነበር፣ ጉዞውንም ያጠናቀቀው በጸሎት ነበር። ኢየሱስ ራሱ ጉዞውን የጀመረው በጸሎት ነበር፣ ጉዞውንም ያጠናቀቀው በጸሎት ነበር። ይሄም ማለት እኛ በቀን 24ቱንም ሰዓት በሳምንት 7ቱንም ቀናት በጸሎት መንፈስ መሆን አለብን ማለት ነው። በጸሎት መንፈስ መሆን ማለት በልባችሁ ማለትም በመንፈሳችሁ መጸለይ ማለት ነው። A good example for the viewers all over the world. Can you see the woman? ልክ ይህች ፊት ለፊት ያለችው ሴት እንደምታደርገው ማለት ነው። ከንፈሯ አይንቀሳቀስም፣ እየጸለየች ነው። በልቧ የመንፈስ ጸሎትን እየጸለየች ነው። How are you, mom? እንዴት ነሽ እህቴ? ደህና ነኝ እግዚአብሔር ሰው። እያወራሽኝም እየጸለይሽም ነው አይደል? አዎን። እንዴት ነሽ ብዬ መጠየቄ ጸሎትሽን አቋርጦታል? በፍጹም አላቋረጠኝም። እንዴት ነሽ? ደህና ነኝ። ቁርስሽን በልተሻል? አዎ በልቻለሁ። አሁን ስላዋራውሽ በልብሽ መጸለይሽን አቆምሽ? በፍጹም አላቆምኩም። Viewers all over the world. በመላው ዓለም ያላችሁ ተመልካቾች እኛ የዘመኑ ክርስቲያኖች አሁን የማሳያችሁን ነው የምንመስለው። Good afternoon, Dad. የእግዚአብሔር ሰው እንዴት ነህ? How are you, Dad? የእግዚአብሔር ሰው እንዴት ነህ? I'm sorry. ኦ በጣም ይቅርታ ስላልመለስኩልሽ። ያው ታውቂያለሽ እየጸለይኩ ነበር። Okay, you. እሺ አሁንም ደግመሽ ሰላም በይኝ። Good afternoon, Dad. How are you? እንዴት ዋልክ የእግዚአብሔር ሰው? እየጸለይኩ ስለሆነ በእጄን የመለስኩላት። This is hypocrisy. ይሄ ግብዝነት ነው። እየጸለይን እንደሆነ እንዲታወቅልን በጣም ነው የምንወደው። ትኩረት ማግኘትን በጣም ነው የምንወደው። You see my situation now, the way I walk. ለምሳሌ የሆነ ነገር ሆኜ እያነከስኩ ነው። አሁን ሰላም በይኝ እስቲ፣ ማነከሴ እንድታውቅልኝ ስለምፈልግ። Good afternoon, Daddy. How are you? I'm not fine. እንዴት ዋልክ የእግዚአብሔር ሰው? ደህና አይደለሁም። በጣም አዝናለሁ የእግዚአብሔር ሰው። Okay, I'm okay now because of that sorry. ትኩረትን ስላገኘው አሁን ተሻለኝ። This is attention we love, and this thing keep destroying us. ትኩረትን ማግኘት በጣም ነው የምንወደው። ይሄ ነው እያጠፋን ያለው። ይሄ ጥሩ አይደለም። ነገር ግን እናታችንን አያችኋት?
በልቧ በጸሎት መንፈስ ውስጥ ናት። እንደዚህ ያለው ጸሎት ነው ቀንበርን መስበር የሚችለው። 24/7 በልባችን መጸለይ። Can you okay, move to the camera and begin to pray. Pray in your heart. እስቲ ወደ ካሜራው እየሄድሽ በልብሽ ጸልይ። እንዴት ነሽ? ደህና ነኝ። That is the life you should begin to live from now. እንግዲህ ይህንን አይነት ህይወት ነው ከዛሬ ጀምሮ መኖር ያለባችሁ። That is the only ይሄ ብቻ ነው ትክክለኛው መንገድ። እመንና ታዘዝ ሌላ መንገድ የለምና። እመንና ታዘዝ ሌላ መንገድ የለምና ይላል መዝሙሩ። እምነት ወይንም ትረስት የሚለው ቃል ቀኑን ሙሉ እና ሳምንቱን ሙሉ 24/7 በእግዚአብሔር ላይ መደገፍ ማለት ነው። እምነት ወይንም ትረስት ምንም አይነት እረፍትን አያውቅም። በዚህም ምክንያት ነው እምነት የሚለው ቃል ኃይለኛ የሆነው ምንም እረፍት ስለማያደርግ። When you say I trust this thing, mean 24/7. ይሄንን ነገር አምነዋለሁ፣ እደገፈዋለሁ፣ ትረስት አደርገዋለሁ ስንል 24/7 ሳናቋርጥ ማለት ነው። ስለዚህ ኢየሱስን 24/7 ሳታቋርጡ የምታምኑት የምትደገፉት ትረስት የምታደርጉት ከሆነ የድሮ የጸሎት ልማዳችሁን መቀየር አለባችሁ። ይሄ ለመታየት ብላችሁ እየጸለያችሁ እንደሆነ እንዲታወቅላችሁ ብላችሁ የምትጸልዩትን ማለቴ ነው። በየመንገዱ ድምጻችሁን ከፍ አድርጋችሁ በኢየሱስ ስም በኢየሱስ ስም በኢየሱስ ስም የምትሉትን ማለቴ ነው። በዚህ መንገድ ምንም ፍሬ ልታፈሩ አትችሉ። When you continue this spiritual battle, I'm giving you 5 days. Wait. በጸሎት መንፈስ በልባችሁ መጸለያችሁን ብትቀጥሉ 5 ቀናት ሰጣችኋለሁ። ምን እንደሚሆን ታውቃላችሁ? በአዲስ ልሳን መናገር ትጀምራላችሁ። በራሱ ጊዜ ይመጣል። መንፈሳዊ ነገሮችን መመልከት ትጀምራላችሁ። ልህቀት እኮ ይገባችኋል። From now till Friday, write it down, madam. You come and give testimony. በመላው ዓለም ያላችሁ ተመልካቾች ይህችን እናት ምሳሌ አድርጌ እያሳየዋችሁ ነው። የውልሽ እናቴ በወረቀት ላይ ጻፊው። ከዛሬ ጀምሮ እስከ ቀጣዩ አርብ ድረስ ብዙ ነገሮችን ታያለሽ። አሁኑኑ ጀምሩት። Start it now. What are you saying in your heart? Tell us. Jesus, have more of me and let me have more of you. አሁን በልብሽ ምን እያልሽ ነው? ጌታ ሆይ የልቤን ብዙ ድካሞች ውሰድልኝ፣ ያንተን ብዙ ብርታቶች ስጠኝ። ጌታ ኢየሱስ ሆይ ብዙ ታማኝነትህን ስጠኝ። ጌታ ኢየሱስ ሆይ ብዙ ሰላምህን ስጠኝ። ጌታ ኢየሱስ ሆይ ብዙ ፍቅርህን ስጠኝ። Don't let any challenges stop you from saying that. በጣም ጥሩ። ነገር ግን በሕይወትሽ የሚመጡ ፈተናዎች ይህንን ልምምድሽን እንዲያስቆሙት አትፍቀጅላቸው። አሁን ይህንን ስትጀምሪ ብዙ ፈተናዎች ያጋጥሙሻል። ምክንያቱም ሰይጣን ከእርሱ መንገድ እየራቅሽ እንደሆነ ስላወቀ። በዚህ ምክንያት ትልልቅ ፈተናዎችን ወደ ሕይወትሽ ይዞብሽ ይመጣል ሊያስቆምሽ። ምክንያቱም ልብሽ ከተረበሸ ምንም ልታመጪ እንደማትችይ ስለሚያውቅ። ስለዚህ ልብሽ እንዲረበሽ አትፍቀጅለት። By Friday, Saturday, you just find that በዚሁ ከቀጠልሽ ከጥቂት ቀናት በኋላ ምን ታስተውያለሽ መሰለሽ? ልክ በልብሽ ውስጥ ካንቺ ቁጥጥር ውጪ ደምሽ እንደሚዘዋወረው አንቺ ሳትሆኚ የሆነ አካል ባንቺ ውስጥ እየጸለየ እንደሆነ ማስተዋል ትጀምሪያለሽ። you wait here in the church till next Saturday. በሚቀጥለው ሳምንት የብዙዎቻችሁን ምስክርነት ለመስማት ጓጉቻለሁ። በጸሎት መንፈስ በመሆን በልባችሁ መጸለይን ጀምሩ። ይሄንን ቪዲዮ የምትመለከቱ እናንተንም ጭምር ነው እያናገርኩኝ ያለሁት። I'm talking to everyone here. I'm talking to the viewers over the world.